ዱባይ በሚሳኤል ነደደች። በርካታ ኢትዮጵያውያን የሚኖሩባት ውቧ ዱባይ እንደ ጨው አምድ እየሟሟች ነው። ኢራን አረብ ኤምሬትስን በሚሳኤል እያነደደቻት ነው። ይህ ያልበቃት ኢራን ግን ለረዥም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም ስትል እየፎከረች ነው። ከዚህ በተጨማሪ አስፈሪ ማዕበል ከፍታለሁ፣ አዳዲስ ያልተሞከሩ ሚሳኤሎችንም አዘንባለሁ ስትል ዝታለች። ይህን ተከትሎ ትራምፕና ኔታንያሁ በድርድር ስም እየሸሹና እያፈገፈጉ ነው። ጦርነቱ እንደ መርግ እየከበደ መጥቷል። ኢራን ያለኝን ሁሉ ተኩሽ አልጨረስኩም ስትል፣ አሜሪካ በበኩሏ አደራድሩኝ ስትል እየተጣራች ነው። ኢራን ግን አሻፈረኝ ብላለች። ውድ የአዲስ ፖስት ቤተሰቦች፣ ዱባይ በቁሟ እየነደደች ነው። በሱዳን፣ በሊቢያ፣ በየመንና ኢትዮጵያ አሰቃቂ ግፎች እንዲፈጸሙ ጦር መሳሪያ ስታቀብል የኖረችው አረብ ኤምሬትስ እስከ ዛሬ በሌላ ሀገር የለኮሰ ደጇ ደርሷል። የኢራን ሚሳኤሎች ኤምሬትስን እያርበደበዷት ነው። አስቀድመን ዓለምን ያስደነገጠውን የኢራንን ዛቻ እንመለከታለን። ቀጥሎም ዱባይን በቀጥታ በተመለከተ ዝርዝር መረጃዎችን እናቀርብላችኋለን። እነዚህን ጉዳዮች በስፋት እናስደምጣችኋለን። ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም ቻናሉ 100,000 ተከታዮችን እንዲያፈራ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ወደ ዝርዝሩ እናምራ። ኢራን መላው ዓለምን ሊያሰጋ የሚችል አዲስ መግለጫ ወጥታለች። ከአሁን በኋላ ከ1 ቶን ያነሰ የፈንጂ ጭነት ያላቸው ሚሳኤሎች አይተኮሱም ብላለች። የአንዱ ሚሳኤል ዝቅተኛ ክብደት 1 ቶን ይሆናል ማለት ነው። ይህ አዲሱ መመሪያ ነው። ቴሄራን ላለፉት 10 ቀናት ከ500 እስከ 750 ኪሎ ግራም የሚመዝኑ የፈንጂ ጭነቶችን ስትተኩስ ቆይታለች። ዓለምም አቅሟ እየደከመ የመጣ መስሎት ነበር። የሚሳኤሎቹ ብዛት ከመጀመሪያው ቀን 350 በ8ኛው ቀን ወደ 15 ዝቅ ብሎ ነበር። ነገር ግን አቅሟ እየደከመ አልነበረም ይላሉ ወታደራዊ ባለሙያዎች። ይልቁንም ጥናትና ምርምር እያደረገች እንደነበር ይጠቅሳሉ። ለ10 ቀናት የትኞቹ ሚሳኤሎች እንደሚከሽፉ ስታጠና ቆይታለች የሚሉት ወታደራዊ ባለሙያዎች ለ10 ቀናት የፓትሪዮት ራዳሮች መለያ ምልክት እንደለየች ጠቁመዋል። በተጨማሪም በእነዚህ ቀናት የአሜሪካን የመከላከያ ስርዓት ክፍተቶችን ስትቃኝ ቆይታለች። በወታደራዊ ቋንቋ በተኩስ የሚደረግ ቅኝት አካሂዳለች። አሁን ሙከራዋን ጨርሳለች። ሀራም ሻህር 4 1500 ኪሎ ግራም የፈንጂ ጭነት 2000 ኪሎ ግራም ርቀት የሚጓዝ ሰጂል ሚሳኤል 1000 ኪሎ ግራም በላይ የፈንጂ ጭነት የሚሸከም በደረቅ ነዳጅ የሚሰራ ፈጣንና ለመክሸፍ አስቸጋሪ ነው። እነዚህን እስካሁን በምትክነት ተይዘው የቆዩ የኢራን እጅግ ኃይለኛ መሳሪያዎች ናቸው። የክብደቱ መጨመርና ሚሳኤሉ ወደ ምድር የሚመለስበት ፍጥነት መጨመር የመክሸፍ እድሉ ዝቅተኛ እንዲሆን ያደርገዋል። የ1 ቶን ፈንጂ ጭነት ከፍተኛ ኢላማ የመምታት ጥበብ አያስፈልገውም። የፍንዳታው ስፋት በቂ ነው። አሁን ኢራን በእነዚህ ሚሳኤሎች ጥቃት እንደምትፈጽም እየዛተች ነው። ይህ በእንዲህ እንዳለ በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረዥም ጦርነት መዘጋጀቷና ለዲፕሎማሲ ቦታ እንደሌለ ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየውና የገባውን ቃል የማይጠብቅ ሰው ነው። ይህንን በሁለት ዙር ድርድሮች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለም ብለዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረውን ከፍተኛ የሆነ የኢኮኖሚ ጫና፣ በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካንን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል ከ$100 በላይ ዘለዋል። የዓለም የነዳጅ አቅርቦት 20 በመቶ መስተጓጎሉ ተነግሯል። የሟቹ ጠቅላይ መሪ አሊ ካሚኒ ልጅ የሆኑት ሞጅታባ ኻሜኒ የአገሪቱ ከፍተኛ መሪ ሆኖ መሾማቸውን ኢራን ለጦርነቱ ያላትን ቁርጠኝነት ቀጣይነት እንደሚያሳይ ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኻሜኒ ልጅ ሹመት አላስደሰታቸውም። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ይህ የእሱ ስራ አይደለም በማለት ውድቅ አድርገውታል። አዲሱ መሪ የአገሪቱን የመከላከያ አቅም የመምራት ኃላፊነት እንዳለባቸውም አክለዋል። በአሁኑ ወቅት ኢራን 60 በመቶ የሚሆነውን የተኩስ አቋሟን በመጠቀም መካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችና ስትራቴጂካዊ ጥቅሞችን ኢላማ እያደረገች መሆኑን የኢራን አብዮታዊ ዘበኛ IRGC አስታውቋል። ዱባይን ወደ ተመለከተው ሌላኛው መረጃችን እናምራ። ዱባይ በቁሟ እየፈረሰች በቁሟም እየሞተች ነው። ኢራን የበቀል ጥቃቷን በእስራኤል ላይ ብቻ ሳይሆን በጠላቶቿ ደጋፊ ሀገራት ላይ ጭምር እያሳረፈች ነው። ኢራን በቅርብ ጊዜ በተባበሩት አረብ ኤምሬትስ ላይ ብዙ የሚሳኤልና ድሮን ጥቃቶችን ፈጽማለች። ይህ ጥቃት በአሜሪካና በእስራኤል በተቀናጀ መልኩ በኢራን ላይ ከተፈጸመው ጥቃት በኋላ የተካሄደ የአጸፋ እርምጃ ነው። ከየካቲት 28 2026 ጀምሮ ኢራን በዩናይትድ አረብ ኤምሬት ላይ በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን፣ ድሮኖች፣ በተለይ ሻሂዲ ድሮኖችን እና ጥቂት ክሩዝ ሚሳኤሎችን ተኩሳለች። በዩኤኢ መከላከያ ሚኒስቴር መረጃ መሰረት እስከ መጀመሪያው ሳምንት ድረስ በግምት ከ189 በላይ
ባለስቲክ ሚሳኤሎች፣ 941 በላይ ድሮኖችና ጥቂት ክሩዝ ሚሳኤሎች ዱባይ ላይ ተኩሷል። በትናንትናው ዕለት በአንድ ቀን ብቻ 16 ሚሳኤሎችና ከ117 በላይ ድሮኖች ተኩሰዋል። ይህም ትልቁ ጥቃት ተብሎለታል። አብዛኞቹ የኢራን ጥቃቶች በዩኤኢ የአየር መከላከያ ስርዓቶች እንደ ፓትሪዮት፣ ተሃድ ወዘተ ቢከሽፉም በርካቶቹ ግን ኢላማቸውን መጥተው ጉዳት አድርሰዋል። እነዚህ ያልተቋረጡና የተቀናጁ ጥቃቶች ዱባይና አቡዳቢን እንዳይመለሱ አድርገው አፈራርሰዋል። ከዚህ በኋላ ሁለቱ የዓለማችን ግዙፍ የቱሪዝም ከተሞች እንደ በፊቱ ግርማ ሞገሳም ለመሆን ረዥም ዓመታት እንደሚፈጅባቸው እየተነገረ ነው። በኢራን ጥቃቶች ኤምሬትስ መጠነ ሰፊ ኪሳራን የደረሰባት። የጉዳቱን ዝርዝር በግርድፉ እንመልከት። በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ የድሮን ጥቃት ተፈጽሞ አየር ማረፊያው ክፉኛ ተጎድቷል። ለአጭር ጊዜም ከአገልግሎት ውጭ ሆኗል። በዱባይ ማሪና አካባቢ ያለው 23 ማሪና ታወር በድሮን ተጎድቷል። በመንገድ ላይ መኪና ተቃጥሏል። በአልባርሻ አካባቢ አንድ የታክሲ ሹፌር በፍርስራሽ ሞቷል። አቡዳቢና ሌሎች አካባቢዎች ላይ ያሉ የአሜሪካ ወታደራዊ ተቋማት፣ የሲቪል መሰረተ ልማቶች ማለትም እንደ ሆቴሎች፣ የውሃ ማጣሪያ ተቋማት ተጎድተዋል። ይህ ብቻ አይደለም። እስካሁን ድረስ በዩኤኢ በአጠቃላይ 4 ሰዎች ሞተዋል። ከ112 በላይ ደግሞ ቆስለዋል። ኢራን ጥቃቶቹን የአሜሪካና የእስራኤል ጥቃት አጸፋ እንደሆነ ትናገራለች። በአንዳንድ ሪፖርቶች መሰረት የኢራን ፕሬዝዳንት ለባህረ ሰላጤ ሀገሮች ይቅርታ ቢጠይቁም ጥቃቶቹ ቀጥለዋል። ፕሬዝዳንቱ ይቅርታ ቢጠይቁም በአረብ ኤምሬትስ ላይ የሚፈጸሙት ጥቃቶች ግን ቀጥለዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቅዳሜ ጠዋት የአገሪቱ ጊዜያዊ አመራር አካል ሆነው ባደረጉት ንግግር በጎረቤት ሀገራት ላይ ከኢራን በኩል ለተፈጸሙ ጥቃቶች ይቅርታ በመጠየቅ ብዙ ታዛቢዎችን አስገርመዋል። በአገራት መካከል ይቅርታ መጠየቅ የተለመደ አይደለም። በተለይ በግጭት ውስጥ እያሉ ጠንከርና መረር ያሉ የቃላት አጠቃቀሞች የተለመዱ ናቸው። መሪዎች አንዳንድ ጊዜ ጸጸትን ይገልጻሉ ወይም ራሳቸውን ከኃላፊነት ያርቃሉ። ፔዜሽኪያን በምትኩ ጎረቤት ሀገራት በቀጥታ ኢላማ መሆናቸውን ገልጸው የኢራን ጦር በሀገሪቱ ላይ የሚሰነዝረውን ጥቃት ከግዛታቸው ካልመጣ በስተቀር ጥቃቱን እንዲያቆም ታዘዋል ብለዋል። ጥቃት ለደረሰባቸው ጎረቤት ሀገራት ይቅርታ መጠየቅ አስፈላጊ ይመስለኛል ብለዋል ፕሬዝዳንቱ። ጎረቤት ሀገራትን የመውረር ሀሳብ የለንም ብለዋል። ይህ ብቻ የመጀመሪያውን ጥያቄ ያስነሳል። በእርግጥ እውነተኛ ይቅርታ ነበር እና ለምን አሁን? አንዱ መልስ ጊዜያዊ አመራሩ እየሰፋ የመጣውን የቀጠናውን ችግር ለመቆጣጠር እየሞከረ መሆኑ ነው። ባለፈው ሳምንት ዩናይትድ ስቴትስ እና እስራኤል በጋራ በጀመሩት ጥቃት ምክንያት በቀጠና ውስጥ ያሉ አንዳንድ ሀገራት ሳያስቡበት በግጭቱ ውስጥ ተገኝተዋል። ፔዜሽኪያን እነዚህ ጥቃቶች የተፈጸሙት የመጀመሪያ ጥቃት ከፍተኛ የኢራን አዛዦችን ከገደለና የማዕከላዊ እዝ መዋቅሮችን ካወከ በኋላ ይሆናል ወደምትሉት ተኩሱ በሚል መመሪያ መሰረት የተፈጸሙ መሆናቸውን ጠቁመዋል። ይቅርታ በመጠየቅ ቴሄራን ጦርነቱን ወደ ሰፊ ቀጠናዊ ግጭት ማዛመት እንደማትፈልግ ለማሳየት እየሞከሩ ሊሆንም ይችላል። መልእክቱ በተዘዋዋሪ የፖለቲካ እውነታን ያረጋግጣል። አንዳንድ የጎረቤት ሀገራት የአሜሪካ ኃይሎች በግዛታቸው ላይ ካሉ የጦር ሰፈሮች እንዲንቀሳቀሱ ቢፈቅዱም ኢራን በግልጽ ኢላማ ካደረገቻቸው ራሷን የበለጠ ታገላለች። ነገር ግን ይቅርታው ወደ ፖሊሲ ይተረጎማል ወይ የሚለው ብዙም ግልጽ አይደለም። ከቀጠናው የሚወጡ ዘገባዎች እንደሚያሳዩት ከኢራን ወይም ከጦር ኃይሏ ጋር የሚያያዙ ጥቃቶች እስካሁን አልቆሙም። ኳታርና የተባበሩት አረብ ኤምሬትስ ቅዳሜ ከሰዓት በኋላ ኢላማ ያደረጓቸውን ሚሳኤሎች ማምከናቸውንም ተናግረዋል። እንደዚህ አይነት ጥቃቶች ከቀጠሉ በኢራን የተፍረከረከ የአመራር መዋቅር ውስጥ ስላለው ቁጥጥር ጥያቄ ያስነሳል። የአገሪቱ የበላይ መሪ አያቶላ አሊ ሀሜኒን ጨምሮ ቁልፍ አመራሮች ከገደሉበት የመጀመሪያው ጥቃት ማዕበል ጀምሮ የውሳኔ አሰጣጡ ወደ ጊዜያዊ የመሪዎች ምክር ቤት ተሸጋግሯል። በንድፈ ሀሳብ ደረጃ ይህ መዋቅር እንደ ፔዜሽኪያን ያሉ ባለስልጣናት በአንድ የበላይ አመራር በሚመራ ስርዓት ውስጥ ከነበራቸው የበለጠ ተጽዕኖ ይሰጣቸዋል። በተግባር ግን እንደ አብዮታዊ ዘብ ያሉ ጠንካራ ወታደራዊና የደህንነት ተቋማትን የመቆጣጠር አቅማቸው ላይ አሁንም እርግጠኛ መሆን አይቻልም። ከፕሬዝዳንቱ መግለጫ በኋላ ኢራን በጎረቤት ሀገራት ላይ የምትፈጽማቸውን ጥቃቶች ከቀጠሉ የግጭቱ መጠን ለመቀነስ ፈቃደኛ ካልሆኑ ወገኖች ጋር የመረጃ ፍሰት ችግር ወይም ተቃውሞ መኖሩን ይጠቁማል። ኢራን እየተከተለች ያለችው ወታደራዊ ስልት የእነ አሜሪካን መቅኔ እየመጠጠ ነው። የአሜሪካና እስራኤል ካዝናም እየተሟጠጠ ነው። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው የዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤ ሄሊየር እንደሚሉት ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው ጦርነት ስልት የማሸነፍ አይደለም። የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዲያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ በሚገኘው ሴንት ፎር ኢንተርናሽናል ስተዲስ ተባባሪ ፕሮፌሰር ኒኮል ግራጁስኪ እንደሚናገሩት
የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎች እንዲዳከሙና አቅማቸው እንዲሟጠጥ ማድረግ ትሻለች። ይህ ወታደራዊ ስትራቴጂ የስነ ልቦናም ገጽታ አለው። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀን ጦርነት ኢላማ መምታትን ሳታስብ ንጹሐን የሚኖሩባቸውን አካባቢዎች ላይ ጥቃት በመፈጸም ስነ ልቦናዊ ጫና ለመፍጠር መሞከሯን ባለሙያዎች ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮን ነው። ኢራን ከእስራኤል ጋር ባደረገችው የ12 ቀን ጦርነት ባለስቲክ ሚሳኤሎቿ ተጎድተዋል። ምን ያህል ባለስቲክ ሚሳኤል እንደቀራትም በግልጽ አይታወቅም። ኢራን የጦር መሳሪያውን የምታመርተውና የምታከማቸው በድብቅ ስፍራዎች መሆኑን ተንታኟ ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች በአጭር ርቀት የሚወነጨፉ እስከ 1000 ኪሎ ሜትር ድረስ እና የረጅም ርቀት ተወንጫፊ ከ1000 እስከ 3000 ኪሎ ሜትር ድረስ ናቸው። የኢራን ባለስልጣናት እንደሚሉት ሰጅል የተባለው ሚሳኤልን ጨምሮ ሌሎች የጦር መሳሪያዎችን ተጠቅማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከድምፅ የሚፈጥን ሃይፐርሶኒክ መሆኑን ቴህራን አስታውቃለች።